ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን ዛሬ በልዩ ቆይታ ተገናኝተናል። ወደ እስራኤል ኤምባሲ አቅንተን በኢትዮጵያ የእስራኤል አምባሳደር ከሆኑት ክቡር አምባሳደር ዶክተር አብርሃም ንጉሴ ጋር እንገኛለን። ከሳቸው ጋር የተወሰነ ቆይታ እናደርጋለን። እንደው በኤምባሲ በቢሮት ስላስተናገዱን እጅግ እናመሰግናለን አምባሳደር። እናንተም ስለመጣችሁ በጣም አመሰግናለሁ። ለዚህ ለተቀደሰ ዓላማ እስከ ኤምባሲያችን ድረስ ስለመጣችሁ እናመሰግናለን። እጅግ እናመሰግናለን። እንደው እንደ መነሻ ጥያቄ እንዲሆነን ስለራስዎት በመጠየቅ ልጀምር። እስኪ እንደው ምን ይመስላል የአምባሳደር ዶክተር አብርሃም ንጉሴ የፖለቲካም እንደው አጠቃላይም የህይወት ጉዞ ምን ይመስላል የሚለውን በጨረፍታ የተወሰነ ያስቃኙን እስኪ። እንግዲህ ባጭሩ ለመናገር ያው ተወልጄ ያደግኩት በአማራ ክልል በጎንደር ዙሪያ ጣና ሐይቅ ደንበር ጎርጎራ አጠገብ ካለች አንዲት ትንሽ መንደር ተወልጄ ያደግኩ። እንደማንኛውም የገጠር ልጆች በረኝነት ወላጆችን ሳገለግል ቆይቻለሁ። ከዚያም ወደ ትምህርት ቤት ተልኬ አንደኛ ደረጃ ትምህርቴን በዚሁ አካባቢ ጨርሼ ሁለተኛ ደረጃ ትምህርቴን ጎንደር ከተማ ውስጥ ፋሲለደስ ጨርሼ ከዚያ በኋላ ወደ እስራኤል ሀገር ሄድኩ። በእስራኤል ሀገር ከፍተኛ ትምህርቴን የተማርኩት በእስራኤል ሀገር ነው። በእስራኤል ሀገር ትምህርቴን ካጠናቀቅኩም በኋላ ተማሪም እያለሁ ሶሻል አክቲቪስትነት ሁኔታ ነበረ። ይኸውም በተለይ በአዲስ ገብነት የመጣውን ወገናችን ከሀገሪቱ ሕዝብ ጋር ተዋህዶ እንዲኖር ፊደል የቆጠርነ የትምህርት ጮራ ያገኘነ የህብረተሰቡ ልጆች ብዙ ትግልና ብዙ አክቲቪስትነት እናደርግ ነበር። በተለይ በትምህርት በተመለከተ፣ ስራ በማግኘት በተመለከተ፣ ቤት በማግኘት በተመለከተ በዚህ ተጠመድኩ ብዙ ጊዜ። ይሄም አክቲቪስት መሆኑና በዚህ በትግል ውስጥ ለወገኖቻችን እኩልነት ባለው ሁኔታ ስንጣጣር ይሄ ሁኔታ ወደ ፖለቲካው መራኝና በልኩድ የአንዱ አንጋፋ ፓርቲ የዚህ አባል በመሆን በዲሞክራሲው ሂደት ውስጥ ተሳታፊ በመሆን ተመርጬ በእስራኤል ፓርላሜንት አገልግያለሁ። በእስራኤል ፓርላሜንት ካገለገልኩ በኋላ በጠቅላይ ሚኒስትሩ ቢሮ የጠቅላይ ሚኒስትሩ አማካሪ በመሆን ሰርቻለሁ። ከዚያም አሁን ያለሁበትን የዚህ የአምባሳደርነት ስራ ድርሻ ተቀብዬ ተወልጄ ወዳደግኩባትና የእውቀትን መሰረት ካገኘሁባት ከኢትዮጵያ የእስራኤል አምባሳደር በመሆን የኢትዮጵያና የአፍሪካ አንድነት ድርጅት አምባሳደር በመሆን ወደዚህ መጣሁ። ይህንም እንደ ታሪካዊ ድል በመቀበል በሁለቱ ሀገሮች ያለውን ጥንታዊ ታሪክ የበለጠ በዘመናዊ መልክ ለማጠናከር ከመጣሁ ጊዜ አንስቼ ብዙ እንቅስቃሴዎችንና ብዙ ጥረቶችን በማድረግ ላይ ይገኛለሁ። እንግዲህ በአጠቃላይ ባጭሩ ይሄን ይመስላል። በጣም ጥሩ። እንደው እርሶም እንዳነሱት የኢትዮጵያና የእስራኤል ግንኙነት እንዲሁ የቅርብ ዓመታት ብቻ አይደለም፣ ለረጅም ዓመታት የነበረ ግንኙነት ነው። አሁንም ድረስ ያለ ግንኙነት ነው። በዚህ ወቅት ያለው የኢትዮጵያና እስራኤል ዲፕሎማሲያዊ ግንኙነት እንዴት ነው የሚታየው? በተለይ እርሶም ወደ አዲስ አበባ መጥተው ሀገሮትን በአምባሳደርነት እያገለገሉ ካሉበት ጊዜ ጀምሮ ያለው ዲፕሎማሲያዊ ሁኔታ እንዴት ይታያል? የሁለቱ ሀገራት ግንኙነት? አዎ፣ የሁለቱ ሀገሮች ወዳጅነት ጥንታዊው የህዝብ ለህዝብ ያለው ወዳጅነትና ረጅም ታሪክ ልዩ ወዳጅነት እንዳለ ሆኖ አሁን እኔ ከመጣሁ ጊዜ አንስቶ በአንድ ዓመት 3 ወር ሆኖኛል። በዚህ ውስጥ ያለውን የግንኙነት እድገት ስመለከተው በጥሩ ሁኔታ እየሄድን ነው ያለን። እድገቱ ከዕለት ወደ ዕለት እየጨመረ ነው። ይሄንም እይታውን በአራት አይነት እይታ ነው የምመለከተው። አንደኛው በመንግስት ለመንግስት ያለው ግንኙነት፣ ሁለተኛው
በፕራይቬት ኢንቨስተርስ ወይም ደግሞ የእስራኤል ባለሀብቶች መጥተው ወደ ኢትዮጵያ መጥተው በልማቱ መሳተፍ። ሶስተኛው እይታዬ ደግሞ በመንግስታዊ ባልሆኑ የበጎ አድራጎት ድርጅቶች ተሳትፎ በዚህ ግንኙነት ላይ። አራተኛው ደግሞ ህዝብ ለህዝብ ያለው በዘመናዊ አሁን ባለንበት ዘመናዊ እድገት ውስጥ ያለው ግንኙነት ነው። በመንግስት ለመንግስት ያለውን አንደኛውን እይታ ስመለከተው እጅግ በጣም በጥሩ ሁኔታ ካሁን በፊት ከነበረው በጣም አድጓል። ምክንያቱም አንደኛ ሃይ ሌቨል ወይም ደግሞ ከፍተኛ የመንግስት ባለስልጣኖች ጉብኝት ወደ የኢትዮጵያ ባለስልጣኖች ወደ ኢትዮጵያ ሄደው መጎብኘት፣ የእስራኤል ባለስልጣኖች ወደዚህ መምጣት እና ልማትን በተመለከተ ትብብርን በተመለከተ ሁለቱም አገሮች የጋራ የሆነ ስምምነት ማድረጋቸው ባለፈው መጋቢት ወር ላይ የውጭ ጉዳይ ሚኒስትር ክቡር ዶክተር ጌዲዮን ጢሞቴዎስ ከታላቅ ልዑካን ጋር በመሆን ወደ እስራኤል ጎብኝተው ብዙ ስብሰባዎችን በማድረግ ፍሬያማ የሆነ ጉብኝት አድርገው ተመልሰዋል። በግንቦት ወር ደግሞ የእስራኤል ጠቅላይ ሚኒስትር የእስራኤል የውጭ ጉዳይ ሚኒስትር ሌላው ስማቸው እንዳጋጣሚ አንድ ነው፣ ጌዲዮን ሳር ከዚህ መጥተው ከ30 የኢንቨስተሮች ወይም ደግሞ ባለሀብቶች ካምፓኒዎች ጋር ሆኖ በመምጣት በሁለቱ ሀገሮች መካከል የኢትዮጵያና የእስራኤል ቢዝነስ ፎረም እዚህ አዲስ አበባ ላይ ተቋቁሟል። ይሄ ነው። ሌላው የተለያዩ መንግስታዊ መርሃ ግብሮች፣ ፕሮጀክቶች በሁለቱ መንግስታት መካከል በጋራ የልማትንም በተመለከተ ይሄ ኤኮሲስተምን ኢኖቬሽን እና ቴክኖሎጂንን የፈጠራን እና የቴክኖሎጂን እድገት በተመለከተ ብዙ ፕሮጀክቶች መንግስት ለመንግስት ባለው ግንኙነት ተካሂደዋል፣ በመካሄድም ላይ ያሉ አሉ። ስለዚህ አሁን ያለው በመንግስት ለመንግስት ባለው እይታ ከፍተኛ ደረጃ ላይ ደርሷል። በደህንነትም በኩል ያለው ትብብር በጣም ጥሩ ደረጃ ላይ ነው ያለው። የበለጠ መሆን አለበት ብለን እየሰራን ነው። በሁለተኛው ዘርፍ ላይ ያው የፕራይቬት ኢንቨስተሮችን ወይም ደግሞ የግል ባለሀብቶች ወደ ኢትዮጵያ እንዲመጡ በኤምባሲያችን በኩል የሚደረገው የግንኙነት መስመር ደግሞ በጥሩ ሁኔታ ነው ያለ። ከ120 በላይ የሆኑ የእስራኤል ካምፓኒዎች ዛሬ በኢትዮጵያ ውስጥ በተለያዩ መስመሮች በግብርናው፣ በጤናው እንዲሁም ደግሞ በተለያዩ የቴክኖሎጂ ዘርፎች ብዙ ግንኙነት ልማት እየተሳተፉ ነው። በኢንዱስትሪው፣ በንግዱ ይሄዳል። በሶስተኛው እይታዬ ደግሞ በመንግስታዊ ባልሆኑ ድርጅቶች ላይ ብዙ ድርጅቶች ለምሳሌ መጥቀስ ይቻላል። ብዙ የእስራኤል ለትርፍ ሳይሆን በሰብአዊነት ደረጃ ያላቸውን የእስራኤልን ልምድ በማምጣት ወደዚህ በእርሻው ልማትም ሆነ በጤና ልማት ከፍተኛ ተሳትፎ ያደርጋሉ። ለምሳሌ ያህል እንደ ጆይንት ድርጅት የጆይንት ድርጅት በግብርናውም በኩል በአቮካዶን በማልማት በኩል ከፍተኛ ድጋፍ ይሰጣል። በጤናም በኩል ደግሞ እንደዚህው ከጤና ጥበቃ ሚኒስቴር ጋር በመሆን ከአለርት ሆስፒታል ጋር በመተባበር ብዙ የካፓሲቲ ቢልዲንግ ወይም ደግሞ የእስራኤልን ተሞክሮ ወደዚህ በማምጣት ዶክተሮች ከዚህ በማምጣት የኢትዮጵያን ዶክተሮች ያሰለጥናሉ። የኢትዮጵያም ዶክተሮች ወደ እስራኤል ሄደው ሰልጥነው ይመጣሉ። ኦፕሬሽን ኢትዮጵያ የተባለ የእስራኤል ድርጅት እንደገና የአይን ኦፕሬሽንን በተመለከተ በጠቅላላው ኢትዮጵያ ጥሩ አገልግሎት ይሰጣል። በጳውሎስ ሆስፒታል፣ በምኒልክ ሆስፒታል፣ በመቀሌ፣ በወሎ፣ በደሴ ሆስፒታል፣
አሁን ከ2 ሳምንት በፊትም ደግሞ በሐረር እንደዚሁም ከ1 ወር በፊት በአዋሳ ሆስፒታል እነዚህ ነገሮች ይህን የመሰለ አገልግሎት ይሰጣሉ። የሴቭ ቻይልድ ሳርት የሚባለው ድርጅት ደግሞ ከጥቁር አንበሳ ጋር በመሆን በመተባበር ይሄ ህፃናትን የልብ በሽታ ያላቸውን ህፃናቶች እዚህም ካርዲዮሎጂ ሰርጀሪ በማድረግ እዚህም በማድረግ ከበድ ያለውን ደግሞ ወደ እስራኤል ሀገር ወስዶ አክሞ መመለስ ይሄን አይነት ትብብር ይደረጋል። ነአላ የተባለ ድርጅት በጠቅላላ በ12ቱም ክልል ውስጥ ከጤና ጥበቃ ሚኒስቴር ጋር በመተባበር የጤና አገልግሎቱን ይሰጣል። በአራተኛው እይታችን በህዝብ ለህዝብ ያለው ወዳጅነት ነው የእድገት። በዚህ ደረጃ ላይ በብዙ መንገድ ምንም እንኳ ህዝብ ለህዝብ ያለው ጥንታዊ በእምነቱም በባህሉም ጥንታዊ መተሳሰር ቢኖርም አሁን ያለውንን ትውልድ አዲሱን ወጣቱ ትውልድ የነበረውንም በማስተማር አሁንም ባለው በአዲስ መንገድ ይካሄዳል ማለት ነው። እንደ ቱሪዝም ብዙ የኢትዮጵያ እንደሚታወቀው ኢትዮጵያ ከአፍሪካ ሀገሮች ብቸኛዋ በእስራኤል ሀገር ውስጥ ንብረት ያላት ሀገር ኢትዮጵያ ናት። 7 አብያተ ክርስቲያናትና ገዳማት በእስራኤል ሀገር ይገኛሉ። እነዚህን አብያተ ክርስቲያናትና ገዳማት የሚያገለግሉ ካህናትና መነኩሳት በየጊዜው ወደዚያ ይሄዳሉ። ምእመናኑም ደግሞ ለመሳለም ወደ ኢየሩሳሌም ይሄዳል። በዚህ ቱሪዝሙ ጠንክሮ ይታያል። ሌላው የኢትዮጵያ ለብዙ ሺህ ዓመታት የኖርነ የኢትዮጵያ ቤተ እስራኤሎች ዛሬ በእስራኤል ሀገር ከ180 ሺህ ያላነስን የኢትዮጵያ ቤተ እስራኤሎች በእስራኤል ሀገር እንገኛለን። የኛ መገኘት ደግሞ በዚያ በሁለቱ ሀገሮች እና በሁለቱ ህዝቦች መካከል ያለውን ግንኙነት የበለጠ ህያው ድልድይ በመሆን በማጠናከር ላይ ይገኛል ማለት ነው። ይኸውም በቱሪስምነቱን ሁኔታ ማጠናከር ብዙ የኢትዮጵያ ቤተ እስራኤሎች ተወልደው ያደጉበትን ዘመድ ጓደኛ ለመጎብኘት ወደዚህ ነው የሚመጡት በብዛት። እዚህ ቱሪዝሙን ያጠናክራሉ ማለት ነው። በንግድም በኩል ደግሞ ተሳትፎ አላቸው። በንግድ በኩል በተለይ በልማቱ በኩል የራሳቸውንም ፋብሪካ በመክፈት ከእስራኤል ባለሀብቶች ጋር በአንድ ላይ በመጣመር የጋራ የሆነ ፕሮጀክትና ኢንቨስትመንት በማድረግ በንግድ በኩል የኢትዮጵያን ምርት ወደ እስራኤል ሀገር በማግባት በኩል ይሄ በጣም ተጠናክሮ ይታያል ማለት ነው። በባህል በኩል ይሄን እንደሆን ብዙ የኢትዮጵያ ሙዚቀኞች ወደ እስራኤል ሀገር ይሄዳሉ። ብዙ አርቲስቶች ወደዚያ ይሄዳሉ። ለምሳሌ ያህል ለመጥቀስ እንደነ ቴዲ አፍሮ፣ እነ ንዋይ ደበበ፣ እነ ጥላሁን ጉግሳ ሌሎችም የመሳሰሉ ወደ እስራኤል ሀገር በመሄድ የኢትዮጵያ ባህል የእስራኤል ደግሞ ወደዚህ በመምጣት የሀገር ባህል ያሳያሉ። በትናንትናው ዕለት የእስራኤል የፊልም ካምፓኒ እዚህ መጥቶ በትናንትናው ዕለት ሙሸት እዚህ አዲስ አበባ ላይ ፊልም አሳይቷል እና ይሄን የመሰሉ ግንኙነቶች አሉ። ሌላውም ደግሞ ሰዎችን ወደዚያ መላክ ማለት ወደ እስራኤል ሀገር ይሄዳሉ። በቅርቡ ወደ 20 የሚሆኑ ከተለያዩ የሚዲያ አውታሮች የተወጣጡ ደርሰው መጥተዋል። ይሄም አንዱ ህዝብ ለህዝብ የሚለውን ወይም ደግሞ በዲፕሎማሲ ቋንቋ ፓብሊክ ዲፕሎማሲ የሚለውን ሁኔታ የሚያጠናክር ነው። የሁለቱን ሀገሮች ባህልና ትስስር በበለጠ በዘመናዊ መልክ ሚዲያው ሲዘግበውና ሲያይ ጥሩ ይሆናል በማለት ታስቦ ብዙ ሰዎች ደርሰው መጥተዋል። በተለያዩም ጊዜ ደግሞ በቴክኖሎጂውም በሊደርሺፕ ፕሮግራም
በሴኪሪቲን ደህንነትን በተመለከተ ከወታደሩም ክፍል ሆነ ከፌዴራል ፖሊስም ሆነ በየጊዜውም ወደዚያ የሚሄዱ አሉ። ወደዚህም ደግሞ መጥተው ብዙ ግንኙነቶች የሚሆኑ አሉ። በአጠቃላይ ስመለከተው ግንኙነቱ በጥሩ ሁኔታ እየሄደ ነው ያለ። ለዚህ ግንኙነት ደግሞ ከፍተኛው ሚና የሚጫወተው የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ በቀን 3 ጊዜ ይበራል። ቀጥታ ከቦሌ ወደ ተላቪቭ፣ ከተላቪቭ ወደ ቦሌ። በእስራኤል እንደሚታወቀው 2 ዓመት በጦርነት ላይ ነው ያለችው። በዚህ የጦርነት ወቅት ብዙ የአየር ኤርላይንሶች ሲያቆሙ የኢትዮጵያ አየር መንገድ ግን አንድም ቀን አቁሞ አያውቅም። ይህን የሚያሳየው ወዳጅ የጥሩ ጊዜስ ብቻ ሳይሆን የችግርም ጊዜ አብሮ የሚሰለፍ መሆኑን ያሳያል። የኢትዮጵያ ሕዝብም ደግሞ ጦርነት አለ ብሎ አንድም የቀረ የለም። ሁልጊዜ ወደዚያ በፋሲካም በልደት ጊዜም በመካከልም ምንጊዜም ቢሆን ይሄዳል ማለት ነው እና ግንኙነቱ ከከፍተኛ ደረጃ ላይ ደርሷል። ነገር ግን ይሄ በቂ ነው ማለት አይደለም። የበለጠ እንዲሆን በከፍተኛ ደረጃ እየሰራን ነው የምንገኘው። ሌላው በልማቱ በኩል በእውነቱ ሁላችን የምናልመው እስራኤል ከደረሰችበት የቴክኖሎጂና የልማት እድገት ኢትዮጵያ መድረስ አለባት ብለን ነው የምናምነው። ኢትዮጵያ በተፈጥሯ የተባረከች ሀገር ናት። አፈሯ፣ ውሃዋ፣ የሰው ኃይሏ፣ በከርሰ ምድር ውስጥ ያለው ሀብቷ ይሄ ሁሉ በእስራኤል ቴክኖሎጂ ወደዚህ በማምጣት እነዚህን ሁሉ ከተጠቀምንበት ኢትዮጵያ የአፍሪካ የኢኮኖሚ መሪ ትሆናለች ብለን እናምናለን። በዚህ ዘርፍና በዚህ ህልም በዚህ እምነት ነው የምንሰራው። በጣም ግሩም። እንግዲህ ቀደም ሲል እንዳነሱልኝ 180 ሺህ አካባቢ የሚደርሱ ቤተ እስራኤላውያን እስራኤል ሀገር ውስጥ ይገኛሉ። አንድ ትውልድ ብቻም አይደለም፣ እዛው የተወለዱም ቤተ እስራኤላውያን አሉ ማለት እንችላለን። እንደው በእስራኤል ፖለቲካ ውስጥ ያላቸው ሚና ምን ይመስላል? ምክንያቱም ቀደም ሲል እንዳነሱት የሚዲያ ተቋማት ወደ እስራኤል ሄደው ጉብኝት እንዲያደርጉ በተመቻቸው እድል መሰረት ሀገሬ ቴሌቪዥንም አንዱ ተጠቃሚ ነበር። እዛ በሄድንበት ጊዜም የክኔሴት ወይም የምክር ቤት አባላትን አግኝተናል። ቤተ እስራኤላውያን የሆኑ የክኔሴት አባላት፣ እርሶም የዛ አባል ነበሩ ከዓመታት በፊትና በእስራኤል በውስጥ ፖለቲካ ላይ ያላቸውስ ሚና ምን ይመስላል የሚለውን እሱን እስኪ አብራ። እንግዲህ እንደሚታወቀው እስራኤል ዲሞክራሲ ሀገር ናት። እስራኤል በአዲስ መልክ በ1948 ስትመሰረት በተለያዩ በአራቱም ማዕዘን የተበተነው ህዝቧ ነቢያት እንደተናገሩት በነቢያት ቃል መሰረት ተፈጽሞ ሁሉም ከአራቱ ማዕዘን ተሰብስበናል። እዚያ ከኢትዮጵያም ጭምርት በጠቅላላ ከ100 አገር በላይ የተሰበሰበ ህዝብ አንድ ማህበረሰብ በመፍጠር አንድ ጠንካራ የሆነ ህብረተሰብ መፍጠር ችሏል ማለት ነው። ያ ማህበረሰብ ከተለያየ ሀገር የመጣ የተለያየ ቀለም ያለን፣ የተለያየ ቋንቋ ያለን፣ የተለያየ ባህል ያለንን፣ ነገር ግን አንድ የእስራኤል ማህበረሰብ ነን። የህግ የበላይነት ጥላ ስር በመሆን በአንድ ላይ የሀገሯንም ሉዓላዊነት በማስጠበቅ ሆነ የኢኮኖሚ እድገቷንም በመገንባት ሆነ ሁሉም ተሳታፊ ነው። በዚህ ሂደት ላይ ሁሉን ተሳታፊ ሊያደርገው የቻለው የሀገሪቱ የዲሞክራሲ ሂደቷ ነው። በእስራኤል የዲሞክራሲ ሂደት ውስጥ ብዙ ፓርቲዎች አሉ። በእነዚህ ፓርቲዎች በ4 ዓመት አንድ ጊዜ ለህዝብ ይቀርባሉ። ምረጡን ብለው ይቀርባሉ። አጀንዳቸውን ይዘው ይቀርባሉ። ስለዚህ ይህንን አጀንዳ ያመነ የነሱን ይመርጣቸዋል። በዚህ የፖለቲካው ውስጥ እኔ ስለነበርኩበትና ተመርጬም ገብቼ በፓርላሜንት ውስጥ አገልግያለሁ። ይሄ ማንኛውም ክራይቴሪያው ዜጋ መሆን ብቻ ነው። የእስራኤል ዜጋ መሆን ብቻ ነው እንጂ ከየት መጣ፣ የት ሄደ፣ ተማረ፣ አልተማረ የሚባል ነገር የለም። ችሎታ አለኝ ብሎ እስከቀረበ ድረስ ህዝብ እስካመነበትና እስከመረጠው ድረስ ያገለግላል ማለት ነው። ስለዚህ በእስራኤል ፓርላሜንት
120 የፓርላሜንት አባላት አሉት። በዚህ የ120 ፓርላሜንት አባላት ውስጥ የተለያዩ ጎሳዎች፣ የተለያየ እምነት የሚከተሉ፣ የተለያየ ትውልድ ያላቸው ይሳተፉበታል። ለምሳሌ ያህል ምንም እንኳ እስራኤል የይሁዲ ወይም የእስራኤል መንግስት ብትሆንም እስራኤልነትም የሌላቸው ሁሉ አብረው ይሳተፋሉ። ማለቴ አረቦችም ይሳተፋሉ፣ ድሩዚዎች ይሳተፋሉ። በዚህ ሁኔታ ላይ አባል ሆነው ያገለግላሉ። ምክንያቱም የእስራኤል ዜጋ የሆኑት እንግዲህ ማህበረሰቡ እንዳልኩት በእስራኤልነቱ ከ100 አገር በላይ መጥቶ የተቀመጠ ህዝብ ነው። ከዚያ በተጨማሪ ደግሞ ድሩዚም የተባለ ማህበረሰብ አለ። አረቦች ማህበረሰብ አለ። የአረቦች በሃይማኖት አንጻር ይሄርን እንደሆን ክርስቲያን አረቦች አሉ። የእስልምናን ሃይማኖት የሚከተሉ አረቦች አሉ። እንደገና ደግሞ ድሩዚዎች የራሳቸው የሆነ ሃይማኖት አላቸው። ስለዚህ አሁን በክርስትናም የሚያምኑ፣ በድሩዚም የሚያምኑ፣ በእስልምናም የሚያምኑ፣ በእስራኤል ሃይማኖትም የሚያምኑ ሁሉም ከዚያ ያገለግላሉ ማለት ነው። የኛ ማህበረሰብ እንደ ማንኛውም ማህበረሰብ የእስራኤል ማህበረሰብ አካል እንደመሆናችን መጠን አብረን ከፖለቲካ ውስጥ በመሳተፋችን በመምረጣችን እና የመመረጥና የመምረጥ መብት በመኖሩ ዛሬ እኔም ቀደም ሲል ተመርጬ አገልግያለሁ። አሁን ደግሞ 3 የማህበረሰባችን ተመራጮች የፓርላሜንት አባሎች አሁን ባለው የፓርላሜንት ወቅት ላይ 3 ያገለግላሉ። 2 ሴት እህቶቻችን፣ 1 ወንድማችን፣ 3ቱም ሁሉ በዚያ ውስጥ ያገለግላሉ። ሲያገለግሉ ግን የእኛን ማህበረሰብ ብቻ አይደለም የሚያገለግሉት፣ ማንኛውንም እስራኤል ነው የሚያገለግሉት። እና ክነሴቱ ደግሞ ወይም ፓርላሜንቱ 12 ቋሚ ኮሚቴዎች አሉት። በእነዚያ 12 ቋሚ ኮሚቴዎች በኩል ለህዝብ ያገለግላሉ ማለት ነው። ፓርላሜንቱ የሀገሪቱ የመጨረሻ ዋናው ስልጣን ያለው አካል ነው። 3 ምሰሶዎች አሉ። የእስራኤል የፖለቲካ ሂደት ውስጥ ወይም የእስራኤል መንግስት የቆማቸው 3 ምሰሶዎች አሉ። አንደኛው ፓርላሜንቱ ነው። ሁለተኛው መንግስት ነው። ጋቨርንመንት ማለት በጠቅላይ ሚኒስተሩ በኩል የሚመሩና በጠቅላይ ሚኒስተሩ ኃላፊነት የሚሄድ የመንግስት አለ። ሶስተኛው ደግሞ የፍትህ ነው። በእንግሊዝኛ ሌጂስሌሽን ቦዲ፣ ኤግዜኪቲቭ ቦዲ እና ጁዲካል ቦዲ የሚባለው ነው። እነዚህ 3ቱ ምሰሶች አገሪቱን ይዘዋል ማለት ነው። ከዚያ በታች ያሉት የወታደሩም ክፍል የመንግስት አካል ነው። ሌሎችም ዘርፎች የደህንነትም ጉዳይ ያሉት በመንግስቱ ስር ነው ያሉ። ፓርላሜንቱ ህግ ያወጣል፣ መንግስት ተግባራዊ ያደርጋል። የፍትሁ ህጉ በትክክል መተግበሩን ይቆጣጠራል ማለት ነው። በጣም ግሩም። እንደው ወደ 1948 መለስ እንበልና ከዛ በኋላ በተለይም በእስራኤል በግብርናውም በቴክኖሎጂውም በዲሞክራሲውም ዘርፍ የተሰሩ ስራዎች ዓለም እንደ አርአያነት የሚጠቀምባቸው የተለያዩ ጽሁፎችም የተጻፉባቸው ናቸው። እንደው አንድ ጥያቄ ማንሳት ፈልጌ ነው። ከዚህ ውጤት ጀርባ ያለው የአስተሳሰብ ውቅር ወይም ማይንድ ሴት የምንለው ምንድን ነው? ምክንያቱም እንደ አዲስ ሀገር መመስረት ራሱን የቻለ በጣም ትልቅ ነገር ነው። ከዛ ባለፈም ደግሞ በዛ አይነት አካባቢ ላይ በግብርና ስራ፣ በቴክኖሎጂ፣ በዲሞክራሲ ትልቅ ውጤት ማምጣት ብዙ የተለመደ ጉዳይ አይደለም እና የአስተሳሰብ ውቅሩ ምን አይነት ቢሆን ነው እንዲህ አይነት ውጤት ማምጣት የተቻለው? በአንድ ቃል ልንገርህ፣ በአንድ ቃል ስናገር ችግር ነው። ዋናው ችግር ነው። የእስራኤል ማህበረሰብ፣ የእስራኤል ህብረተሰብ ብዙ ችግር ያለፈ ህብረተሰብ ነው። አሁንም በማለፍ ላይ ያለ ህብረተሰብ ነው። እንደሚታወቀው ሁሉ በመጽሐፍ ቅዱስ እንደምንመለከተው ከፈርዖን ጊዜ አንስቶ በግብፅ በባርነት መገዛትን ጊዜ አንስቶ
እስከ 1948 ነፃነቷን አግኝታ እንደገና እስከ ተቋቋመች ድረስ ይህ ማህበረሰብ በብዙ ችግር ያለፈ ነው። በብዙ ችግሮች ያሳለፈ ነው። በተማርኮ በናቡከደነጾር ጊዜ፣ በሜዶንና በፋሪስ ጊዜ፣ በግሪክ፣ በሮማውያን፣ በኦቶማን፣ በቱርኮች፣ በእንግሊዞች ይህን ሁሉ መከራ ያሳለፈና ብዙ ተሰዶ የኖረ በተሰደደበት ሀገር ደግሞ ሲሰቃይ ሲለይ የዘር ልዩነት ሲደረግበት የቆየ ነው። የሂትለርን ኢሮፓ ላይ በሁለተኛው ዓለም ጦርነት የተደረገውን የሆሎካስትን ሁኔታ አንረሳው። ከዚያ አመድ ነው የተነሳው እንግዲህ የእስራኤል ሕዝብ ከዚያ ሁሉ ስቃይ ተነስቶ በ1948 መንግስት ተቋቁሞ ከታሪካዊ ቦታ እነ ዳዊት እነ ሰለሞን ከነበሩበት ከመሰረቱት ላይ እንደገና የእስራኤል መንግስት በመቋቋም ከዚያ በኋላም ችግሩ አልለቀቀም። አንደኛ በረሃ ነው፣ አገሩ ሲቋቋም በረሃ ነው፣ የውሃ ችግር አለ። ምናልባት ሜዲትራኒያን ባህር እዚያ ተዘርግቶ እንዴት የውሃ ችግር ትላለህ ልትለይ ትችላለህ። ሜዲትራኒያን ባህር ጨው ነው፣ ለእርሻ አይሆንም፣ ለመጠጥ አይሆንም፣ ለኢንዱስትሪም አይሆንም፣ ለፋብሪካ። ስለዚህ ያ ችግር የውሃ እጥረትን ሁለት ነገሮችና ሶስት ቴክኖሎጂዎችን እስራኤል እንድትፈጥር አድርጓል። አንደኛው ያን የጨውነን ወደ ጣፋጭ የሚቀይር ዳስሊኔሽን ቴክኖሎጂን ማቋቋም ተችሏል። ጨውነን ወደ ጣፋጭ በመቀየር ለእርሻ ለኢንዱስትሪና ለመጠጥ መጠቀም ተቻለ። ሁለተኛው ነገር ደግሞ ሪሳይክሊንግ ቴክኖሎጂ ደግሞ ተፈጠረ። የተጠቀምክበትን ውሃ እንደገና ሪሳይክልድ በማድረግ ዛሬ 90% እስራኤል ሀገር የምንጠቀምበት ውሃ ሪሳይክልድ የሆነ ነው። ዌስት ዩዝድ የሆነ እንትኑን ዌስት ዋተር የሆነውን እንደገና በቴክኖሎጂ አድሰህ ነው ማለት ነው የምትጠቀምበት። ይሄም ችግር ነው ይሄን ያስተማረው። ሌላው የጠብታ መስኖ ወይም ደግሞ ድሪፒንግ ኢሪጌሽን ሲስተም የሚባለው የጠብታ መስኖ የውሃን ቁጠባ ለማድረግ በምድረ በዳውን ለማልማት ግዴታ ይህን ኢሪጌሽን ሲስተም ወይም ደግሞ የጠብታ መስኖን መፍጠር ተቻለ። በዚህ ምክንያት መሬቱ ድንጋዩን ፈልጦ አፈር አድርጎ ያንን አረንጓዴ ማድረግ ተቻለ ማለት ነው። እና ያን ችግር ሲመጣ ለዚህ ችግር ዋይ ይሄ ችግር ደረሰብኝ ብሎ አልቅሶ የሚቀመጥ ህዝብ አይደለም። ይሄን ችግር በምን ልፍታው፣ ምን መፍትሄ ላገኝ ብሎ የሚመራመርና ሬዚሊያንስ የሆነ በጣም ጠንካራ ጽኑ የሆነ ህዝብ ነው። ብዙ መከራን ያሳለፈ ህዝብ ነው። ከዚህ ሌላው ነገር ደግሞ ይሄርን እንደሆነ በደህንነት በኩል ይሄርን እንደሆነ እስራኤል በጠላት የተከበበች ሀገር ናት። ጎረቤቶቿ ሁሉ በሙሉ እስራኤልን ለማጥፋት ይፈልጋሉ። ግባር ያየነው ነው። ጥቅምት 7 2023 ላይ ከዚያም በኋላ እነ ኢራን የሚወረውሩት ሚሳኤል፣ እነ ሁቲም ከየመን የሚወረውሩት ሚሳኤል፣ በሰሜኑ ከሂዝባላ፣ በኢራን፣ በኢራቅ፣ በሶሪያ በዚህ ሁሉ የሚደረገው እስራኤልን ለማጥፋት ይሄ ደግሞ ምንን ሊፈጥር ቻለ? አዳዲስ ቴክኖሎጂዎችን ሰዎች ህዝቡ ሊፈጥር ቻለ። ለምሳሌ የሰማይ ላይ የሚመጣን ሮኬት እና ሚሳይል ለመቋቋም ግዴታ አይረንዶም መፍጠር ተቻለ ማለት ነው። አይረንዶም ምንም እንኳ ለረጅም ሚሳይል ሌላ ቢኖርም ከጉኛ ከዚህ ካጠገብ ከጎረቤት ከአዛ ሆኖ ከሊባኖን ሆኖ የሚወረውረውን ሾርት ሬንጅ ለመቆጣጠር ግዴታ ኪፓት ባርዜል በብራይስጥ ነው፣ አይረንዶም በእንግሊዘኛ አይደኖ በአማርኛ ምን እንደሚባል የአየሩን የእስራኤልን ሰማይ በሙሉ በሁሉም አቅጣጫ እንደ ጥላ ሆኖ የሚመጣውን የሚመክት አይረንዶም
መፍጠር ቻለ ማለት ነው። ይሄን ያመጣው ፈጠራ ምንድን ነው? ችግር ነው። በምን እንቋቋመው ነው? በመሬት የሰማዩን ስትቆጣጠር በመሬት ደግሞ ጉድጓድ እየቆፈሩ ደግሞ መጡ። አሁን ሌላ ቴክኖሎጂ ደግሞ መፍጠር አስፈለገ። ሰው ሰራሽ ዋሻዎች የት ላይ እንዳሉ የሚያሳዩ ቴክኖሎጂዎች ደግሞ ሊፈጠሩ ቻሉ። ስለዚህ እነዚህ ቴክኖሎጂዎች አይደንቲፋይ በማድረግ እነዚህን ደንበር ጥሰው የመጡ ዋሻዎችን መዝጋትና ማፍረስ ይቻላል ማለት ነው። በጤና በኩል ይሄርን እንደሆን ብዙ የዘመናዊ ቴክኖሎጂ አለ። ይሄ ሲሆን እስራኤል ለሷ ብቻ ተጠቅሜው ልቅር አይደለም፣ ወደ ዓለምም ሁሉ ደግሞ ያላትን ልምድ ያላትን ቴክኖሎጂ በደስታ ታሻግራለች፣ ታሰፋለች፣ ታራምዳለች ማለት ነው። እና ማይንድ ሴቱ የመጣው አንድ ችግር በሚመጣበት ጊዜ ይሄ ችግር ገጠመን ብሎ አንገት ደፍቶ ማልቀስ ሳይሆን ከዚያ ችግር ለመውጣት ምን ማድረግ አለብኝ የሚለው አስተሳሰብና ሂደት በህዝቡ ዘንድ ገና ከህፃንነት ጀምሮ በትምህርት ታንጾ ይሄዳል ማለት ነው። እንደው በጣም ግሩም ነው። በተለይም ኢትዮጵያ እንደ ቀደም ሲል እርስዎም እንዳነሱት በተፈጥሮ ረገድ ብዙ ችግር የለባትም። አብዛኛውም ተፈጥሮ የቸራት ሀገር ናት። ነገር ግን ውጤት ከማምጣት አንጻር አሁንም የሚነሱ ክፍተቶች አሉ። ምን አይነት ተሞክሮ ነው መወሰድ ያለበት? በተለይም ይህን ያስተሳሰቡ ቅር ማይንድ ሴት ወደ ኢትዮጵያ ከማምጣት አንጻር አሁን ባለፈው ሳምንት ኢኖቬሽን ዊክ ወይም ደግሞ የተሃድሶ ወይም የፈጠራ ችሎታን የሚያዳብር በእስራኤል መንግስት እርዳታ እዚህ አዲስ አበባ ላይ አካሂደናል። በሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በመካሄድ ከኢኖቬሽን እና ቴክኖሎጂ ሚኒስቴር ጋርም ከሌሎችም መንግስታዊ ካልሆኑ ድርጅቶች ጋር በመተባበር በዚያ ውስጥ የተሳተፉት ከ120 የማያንሱ በጠቅላላዋ ኢትዮጵያ ውስጥ የመጡ የዚህ የስራን የፈጠራ ችሎታ አመለካከት እና ችሎታ ያላቸው ናቸው። አሁን ይሄን ያመጣሁት ለምንድን ነው? ኢትዮጵያ በተፈጥሯ አፈሯ የለማ ነው። እንደ እስራኤል ድንጋይ መፍለጥ አያስፈልግም። በቀላሉ ማብቀል ማምረት የሚቻልባት አገር ናት። የውሃ ችግር የለባትም ኢትዮጵያ። የሰው ኃይልም ችግር የለባትም። ስለዚህ የሚጠበቀው ምንድን ነው? መሆን ያለበት መስራትን ነው። ለመስራት ደግሞ መማር ያስፈልጋል። ይሄ ወጣቱ አዲሱ ትውልድ በተለይ ወደኋላ መቼም ያለፈው አልፏል። አሁን ብዙ አጋጣሚዎች አሉ። አሁን ብዙ እድል አለ። እኔ ስመለከተው ከመጣሁ አንስቼ በዚህ ያለው ሁኔታ ምንድን ነው? አንደኛ የኢትዮጵያ ሲስተሙ እየተቀየረ ነው። የማክሮ ኢኮኖሚ ፖሊሲ ወደ ዲጂታል የመለወጡ ሂደት፣ የኢኖቬሽን እና ቴክኖሎጂን የማስፋፋቱ ሂደት፣ እነዚህ ነገሮች ኦፖርቹኒቲስ አለ፣ እድሉ አለ። ያንን እድል ከተጠቀምንበት የሌላውን አገር ተሞክሮ እንደ እስራኤል ያለ የስታርታፕ ኔሽን በቴክኖሎጂ ተሞክሮ ወደዚህ በማምጣት ወጣቱን በማሰልጠን ስራ መስራት ነው፣ ወደ ስራ መውጣት ነው እና ከተሰራ ኢትዮጵያ ከእስራኤል የበለጠ በአጭር ጊዜ ውስጥ የአፍሪካ የኢኮኖሚ መሪ መሆን ትችላለች ማለት ነው። ምክንያቱም አሁን የእስራኤል ኢንቨስተሮች እዚህ አሉ። የእርሻ ልማቶች ከፍተዋል። ከግብርና ሚኒስቴርም ጋር የምናካሄዳቸው የግብርና ፕሮጀክቶች አሉ። በአቮካዶንም ሆነ ስንዴንም በተመለከተ በዚህ ላይ አሁን በኢትዮጵያ ውስጥ በቀላሉ ነው የሚመረተው። ብዙ ልፋት አይጠይቅም። ዋናው ነገር ግን የመስራቱ ሁኔታና እውቀቱን የማዳበር ሁኔታ፣ ልምድ የመውሰዱ ሁኔታ፣
እጅግ በጣም ወሳኝ ነው። ይሄ ሁኔታ ያለንን ሪሶርስ ወይም ናቹራል ሪሶርስ ከመሬት በታች የተቀበረውን ሀብቷን ለማውጣት የቴክኖሎጂን መጠቀም ያስፈልጋል። ያ ቴክኖሎጂ ደግሞ ያንን ሀብት ይዞት ይወጣል። ኢትዮጵያ በቀላሉ ሀብታም መሆን ትችላለች ብዬ አምናለሁ። በጣም ግሩም። ለዚህ ከሚረዳው ነገር አንዱ የእውቀትና እንዳነሱትም የእውቀትና የትምህርት ሽግግር ነው፣ የልምድም ሽግግር ነው። ከዛ አንጻር ደግሞ የሚያግዙት ለምሳሌ የትምህርት እድል በእስራኤል ሀገር የሚኖሩ የትምህርት እድሎች እንዲሁም የስራ እድሎች እንደሱ አይነት ነገሮች እንዲኖሩ ይጠበቃልና ከዛ አንጻር እንደው እየተሰራ ያለ ስራ ይኖር ይሆን? በተለይም በእስራኤል ትላልቅ ዩኒቨርሲቲዎች አሉ፣ ጥሩ ውጤታማም ሆነው ተመልክተናልና ወደ እስራኤል ሀገር ሄደው የሚማሩ ኢትዮጵያውያን እዛም መስራት የሚችሉ ኢትዮጵያውያን እንደዚህ አይነት እድል የተመቻቸዋሉ? በእስራኤል ሀገር ሄደው ከዚህ ከኢትዮጵያ በእስራኤል ሀገር ሄደው በተለያየ ሙያ ሰልጥነው የሚመጡ አሉ። ቁጥራቸው ብዙ አይደለም። ዋናው ግን ሰልጥነው የመጡት ዓላማው ሌሎችንም እንዲያሰለጥኑ ነው። አሁን ለምሳሌ ኢኖቬሽን በኩል ይሄን እንደሆነ በኤአይ በኩል እስራኤል በሚካሄደው የኤአይ ሰሚናርም ሆነ ስልጠና ላይ ከዚህ የኤአይ ወኪል ልከናል። ይሄ አርቲፊሻል ኢንተለጀንስ ልከናል። ሰልጥና መጥታለች። አሁን እንግዲህ ኤክስፔክት የምናደርገው እሷ ከዚህ የበለጠ ሌሎችንም እንድታሰለጥን ነው ማለት ነው። ሁኔታው ይመቻቻል አይመቻችም እኛ እንላለን። አስፈላጊ እርዳታም ካለ እንደገና እንረዳለን። በዶክተር በጤና በኩል ይሄን እንደሆን ብዙ ዶክተሮች ወደ እስራኤል በመሄድ ስፔሻሊስትነትን አጥንተው የሚመጡ አሉ። በተለያየ ሙያ በልብ ቀዶ ጥገናም ሆነ በተለያዩ የሰውነት አካላት ውስጥ በሚከሰቱ በሽታዎች ላይ እስራኤል ከደረሰችበትና ያላትን ተሞክሮ ተምረው የሚመጡ አሉ። አሁን ምናልባት እዚያ የተማሩበት ቴክኖሎጂ እዚህ ላይኖር ይችላል። ያን ቴክኖሎጂ ወደዚህ ለማምጣት ደግሞ ብዙ ውጣ ውረዶች ሊኖሩ ይችላሉ። ቢሆንም ብዙ የተሰሩ ሁኔታዎች አሉ። ከዚያም ደግሞ መጥተው ዶክተሮችን የሚያሰለጥኑ አሉ። ይሄ ካፓሲቲ ቢልዲንግ ኤዱኬሽን ነው ራሱ እና አለርት ሆስፒታል ላይ ባለፈው ዓመትም በዚህ ዓመትም አካሂደናል። ከ120 ከ150 ያላነሱ ዶክተሮች ከየሆስፒታሉ ተሰባስበው ከእስራኤል የመጡ ዶክተሮች ቴክኖሎጂውን ይዘው በመምጣት አሰልጥነው ቴክኖሎጂውንም ከዚህ ዶኔት አድርገው በመሄድ በኩል አለ። ቀደም ብዬ እንደጠቀስኩት መንግስታዊ ያልሆኑ ድርጅቶች ቴክኖሎጂ ይዘው ይመጣሉ፣ ያሰለጥናሉ። ሰዎችንም ደግሞ ወደ እስራኤል ወስደው ያሰለጥናሉ። ስለዚህ የኤዱኬሽን ቅይር፣ የአቅም ግንባታ፣ የካፓሲቲ ቢልዲንግ ልውውጥም ልምድም ልውውጥ አለ በመካከላችን። ዩኒቨርሲቲዎችም ስኮላርሽፕ የሚቀበሉና ስኮላርሽፕ ተቀብለው ሂደው የሚያጠኑ አሉ። በማስተር ደረጃ፣ በቢኤ ደረጃ፣ በዶክትሬት ደረጃ በስፔሻሊስትነትም አለ። በደህንነቱም በኩል ይሄን እንደሆነ የደህንነትም ከፍተኛ የሆነ የልምድ የእውቀት የቴክኖሎጂ ቅይርም አለ። በዚህ ሁኔታ ላይ ብዙ ተሳትፎም አለ ማለት ነው። በጣም ጥሩ። ቀደም ሲል እንዳነሱልኝ በተለይም የቱሪዝም ፍሰቱ ከእስራኤል ሀገር ወደ ኢትዮጵያ የሚመጡም አሉ፣ ከኢትዮጵያም ደግሞ ወደ እስራኤል ሄደው የሚጎበኙ ወገኖች አሉ። እስራኤል ጋር ኢትዮጵያም 7 የሚደርሱ ገዳማት አሏት። ከነዛ ገዳማት መካከል አንዱ ላይ ግን በተደጋጋሚ የሚነሳው ከዚህ ከባለቤትነት ከመብት ጋር ከይዞታ ማረጋገጫ ጋር የተያያዘ የሚነሱ ጉዳዮች አሉና እዛም እስራኤል ሀገር የሚኖሩ አባቶችም ይህን ጉዳይ በተደጋጋሚ ሲያነሱት ይሰማል። እንደው ይህንን ችግር ለመፍታት በእስራኤል መንግስት ዘንድ የተሄደበት ርቀት አለ ወይ? እንደው ተስፋ ሰጪ ጉዳዮች አሉ ወይ? ይሄ ሁኔታ ብዙ ርቀት ተሄዷል። ግን ተሄዶ ከአንድ ቦታ ላይ ቆሟል። ያም የቆመበት ሁኔታ ምንድን ነው? የይዞታን ሁኔታ የማረጋገጥ ሁኔታ ነው። አሁን ቀደም ብዬ እንደጠቀስኩት በኢየሩሳሌም ላይ ብዙ ሀያላን መንግስታት ተቀያይረውባታል። በዚህ ውስጥ እንግዲህ
የይዞታውም ታሪክ በዚሁ አንጻር ይሄዳል ማለት ነው። አሁን ያለው የዱረ ስልጣን ገዳሙ ላይ እኔ ፓርላሜንት አባል በነበርኩበት ጊዜ ይሄ ችግር መፍትሄ እንዴት ነው ማግኘት የሚቻለው በሚል ቀርቦ ነበር። በወቅቱ ላይ አንድ አስቸጋሪ ችግር የነበረው ምንድነው? የቤተ ክርስቲያኑ የውስጥ ጣራው በጣም ብዙ ጊዜ ካለመታደሱ የተነሳ ወድቆ ለምዕመናኑም ሆነ ለመነኮሳት ለካህናት አደጋ ነው የሚል ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገንዘባችን እኛ ማሳደስ እንችላለን፣ መጠገን እንችላለን ሲሉ የግብጾች ኮፕቲክ ቤተክርስቲያን ግና አይሆንም አሉ። ምክንያቱም እናንተ ካደሳችሁት ይዞታው ይጸናላችኋል የሚል ክርክር ነበር ያቀረቡት እነሱ። ስለዚህ ይሄንን ሁኔታ መፍትሄ የሰጠ ነው በእስራኤል መንግስት ወጭ ለሰው ህይወት እንዳይጠፋ በእስራኤል መንግስት ወጭ እንዲታደስ ተደረገ። አሁን በገዳሙ ውስጥ የሚደረጉ ጥገናዎችና በእስራኤል መንግስት ገንዘብ ነው የሚጠገኑት፣ በእስራኤል መንግስት ወጭ ነው የሚጠገኑት። ምክንያቱም ግብጾች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲጠግኑ አይፈቅዱላቸውም። ምክንያቱም ይዞታው ይጸናል በማለት በይዞታው በኩል ለኢትዮጵያ ይገባል፣ ለኢትዮጵያ ቤተክርስቲያን ይገባል ወይም ለግብጽ ቤተክርስቲያን ይገባል ብሎ የመወሰን ስልጣን ያለው በእስራኤል በሀገሪቷ የፍትህ ስርዓት ውስጥ ፍርድ ቤት ነው። ምክንያቱም መንግስት በፖለቲካ በህዝብ በየ4 ዓመቱ የሚመረጥ ነው። ይሄ በየ4 ዓመቱ የሚመረጥ መንግስት በይዞታ ውስጥ ገብቶ ግራቀኙን አከራክሮ ማስረጃዎችን አይቶ የሚወስን አይደለም። ለዚህ የፍትሁ መዋቅር አለ። ስለዚህ ጉዳዩ ወደ ፍርድ ቤት ተወስዷል። ግራቀኙ ጠበቃ አላቸው። ግራቀኙ በፍርድ ቤት ቀርቧል። እያንዳንዱ እንግዲህ በኦቶማን ኤምፓየር ነው፣ በንጉሱ ሰለሞን ዘመን ነው፣ በየትኛው በሮማውያን ነው፣ በየትኛው ነው የተቀበሉ የተሰጠ፣ ይሄን ሁሉ ማጣራት የሚችለው የፍትሁ መንገድ ነው። ይሄ ነው ያለው ሁኔታ። ምክንያቱም ክርክሩ ጥንታዊ ነው፣ ይዞታውም ጥንታዊ ነው። ስለዚህ ይሄንን ሁኔታ በፍትህ እስከዚያ ድረስ ግን ይዞታ ውስጥ የሚጣራ ለሚደርሰው ጉዳትም ሆነ ማንኛውም ባለ ህርጋ ስታቶስኮ የሚል የእስራኤል መንግስት ፖሊሲው ይሄ ነው። ስታቶስኮ ነው። እያንዳንዱ በያዘው ይጸናል፣ ይረጋል። ፍርድ ቤት አረጋግጦ ይዞታው የከሌ ይገባዋል ብሎ ፍርድ ቤት እስከሚወስን እስከዚያ ድረስ ባለ ህርጋ ነው። የኢትዮጵያ ቤተክርስቲያንም በያዙት በዚያው ይገለገላሉ። የግብፅ ኮፕቲክም በዚያ መልክ ይከለከላሉ። የጥገና ላይ ነው ችግር የነበረ። ለዚህ መፍትሄ አምጥተናል። በእስራኤል መንግስት ወጭ እንዲታደስና እንዲጠገንላቸው ሆኗል። ይሄ ነው እንግዲህ እኔ እስከማውቀው ድረስ በዚህ ሂደት ላይ ያለ እስከዚህ ድረስ ነው ደርሰናል። ለወደፊቱ የፍርድ ቤትን ውጤት ነው የሚጠበቀው። እስራኤል ግን እንደ ዲሞክራሲ ሀገር የሁሉንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንም የካቶሊክም የኮፕቲክም የፕሮቴስታንትም የእስልምናን የሁሉንም ቅዱስ ቦታዎች እስራኤል ጠብቃ እያንዳንዱ የራሱን ሃይማኖት የራሱን እምነት በፈለገው መንገድ እምነቱን እንዲገልጽና እንዲያመልክ የእስራኤል መንግስት ሙሉ ነፃነት ሰጥታለች። እንደው አዲስ አበባ በዓለም አቀፍ ደረጃም በአፍሪካም የዲፕሎማሲ መዲና መሆኗ ግልጽ ነው። እርሶም በአፍሪካ ህብረትም ሀገሮን ወክለው የተለያዩ እንቅስቃሴዎችን ያደርጋሉ። በቅርብ ጊዜያት ደግሞ ኢትዮጵያ ውስጥ አንድ ትልቅ ጉዳይ አለ። ከዚህ
ባህር በር ባለቤትነት ጋር ተያይዞ የሚነሳ ጉዳይ አለ። እንደው ይሄንን ጉዳይ እንዴት ተመለከቱት? በኢትዮጵያ መንግስትም እየተሄደበት ያለው ርቀት የዲፕሎማሲውን እንቅስቃሴ እንዴት ይመለከቱታል? አዎ እንግዲህ የባህር በር ለኢትዮጵያ ያስፈልጋታል ማለት እስራኤል ታምናለች። በዚህ ለኢኮኖሚዋም እድገት ለሉዓላዊነቷንም ለመጠበቅ ደህንነቷንም ለማስጠበቅ ኢትዮጵያ የባህር በር ያስፈልጋታል። ይሄን የባህር በር ደግሞ ለማግኘት ኢትዮጵያ የምታደርገው በዲፕሎማሲ መልክና በሰላማዊ መልክ ያለውን ሁኔታ ደግሞ እስራኤል ትደግፋለች። ይሄ ነው እኔ በእስራኤል በኩል ያለውን የማውቀው። ኢትዮጵያ ያስፈልጋታል። የዲፕሎማሲና የሰላም መንገድ ይሄንን ለማግኘት የምታደርገውን ጥረት እስራኤል ትደግፋለች፣ ከኢትዮጵያም ጎን ናት። ጥሩ አምባሳደር፣ እንደው የመጨረሻ ጥያቄ ላድርገውና በእኔ በኩል እርስዎ እንግዲህ እዚህ በአምባሳደርነት እያገለገሉ ነው የሚገኙት። የኢትዮጵያና የእስራኤል ግንኙነት የት ደርሶ ማየት ነው እንደው ፍላጎቶ? በእርስዎ የስራ ጊዜም ሊሆን ይችላል፣ እንደው በአጠቃላይም የሁለቱ ሀገራት ግንኙነት ወደ የትኛው የተሻለ ደረጃ እንዲደርስ ነው የእርስዎ ፍላጎት? የኔ በእውነት ህልሜም ሆነ ምኞቴ ቀደም ብዬ እንደገለጽኩልህ ይህን ስራ ስቀበል ጥሩ ታሪካዊ እድል አገኘሁ ብዬ እግዚአብሔርን ያመሰገንኩበት ጥሩ እድል አገኘሁ ብዬ ነው። ምክንያቱም የኢትዮጵያን የተፈጥሮ ሀብት አውቃለሁ፣ የእስራኤልንም ደግሞ ያላትን የቴክኖሎጂ ችሎታና ይሄን አውቃለሁ። ስለዚህ የኔ ህልም የእስራኤልን ቴክኖሎጂና የኢትዮጵያንን የተፈጥሮ ሀብት በአንድ ላይ አገናኝቶ ኢትዮጵያ የአፍሪካ የኢኮኖሚ የሀያል መንግስት መሪ ሁና ማየት ነው። እስራኤልና ኢትዮጵያ ደግሞ ኢትዮጵያም የሚመረተው ወደ እስራኤል፣ እስራኤልም የሚመረተው ወደ ኢትዮጵያ በመምጣት ሁለቱ ህዝቦች ችግርን አስወግዶ በጥሩ ሁኔታ የሚተዛዘኑበት ነው። ምክንያቱም ሁለቱ አገሮች፣ ሁለቱ ህዝቦች የአንድ ሳንቲም ሁለት ገጽታዎች ናቸው። በጥንታዊ ታሪክም በአሁንም ቢሆን ስንመለከተው ኢትዮጵያ ለእስራኤል ወደ የአፍሪካ ዋና በር ናት። ስለዚህ ለእስራኤል አስፈላጊ ናት። እስራኤል ደግሞ ለኢትዮጵያ አስፈላጊ ናት። የሁለቱ መተጋገዝ ወይም ደግሞ የሁለቱ ችግር በሚገጥምበት ጊዜ አንዱ ወደ አንዱ ለድጋፍ ነው። አሁን ለምሳሌ ያለን በዓለም አቀፉ መድረክ ውስጥ እንደተባበሩት መንግስታት የተለያዩ ዓለም አቀፍ መድረክ ላይ ወይም ደግሞ ጉባኤ ላይ እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም ደግሞ እስራኤልን ትደግፋለች። ሁለቱም ሀገሮች ተናበውና ተደጋግፎ ነው የሚሄድ። ይሄን የበለጠ እንዲሆን እፈልጋለሁ። ይሄን የበለጠ ሆኖ ሁለቱም ሀገሮች በደስታው በችግሩም በማንኛውም በኩል አንድ ህዝብ በመሆን በመተባበር ከድህነት ነፃ በመሆን የልማቱን ሁኔታ በማጠናከር ድንጋዩን ያለማው አረንጓዴ ያደረገው የእስራኤል ቴክኖሎጂ በዚህ ውስጥ በብዛት ገብቶ የኢትዮጵያ ለም አፈር በተፈጥሮ አረንጓዴ ናት። ኢትዮጵያ ግን ፍሬ እንዲመርት ያስፈልጋል። ራብን እንድናስወግድ ያስፈልጋል። ድህነቱን እንድናስወግድ ያስፈልጋል። ይሄን ማየት ፈልጋለሁ። በጣም ጥሩ ጥያቄዎችን ጨርሻለሁ። የመጨረሻ ማስተላለፍ የሚፈልጉት መልእክት ካለ ግን እሱን መጨመር እንችላለን አምባሳደር። እንግዲህ እኔ የምለው ያው ግንኙነታችን የበለጠ መጠናከር አለበት በሁሉም ዘርፍ። ኢትዮጵያና እስራኤል አፍንጫን ቢመቱት አይን ያለቅሳል የሚባል አነጋገር አለ። ስለዚህ ያንዱ ችግር ያንዱ ስለሆነ
አሁን የተጀመረው ሂደት በተለይ በንግድም በኩል ይሄርን እንደሆነ በአየር መንገድ ይሄርን እንደሆነ ያለው ሂደት ዛሬ የኢትዮጵያ አየር መንገድ የሚያደርገው አስተዋጽኦ ቀላል አይደለም። ይሄ ሁኔታ እድገት እንዲያሳይ ያስፈልጋል። በሁለቱ መንግስታት መካከል ያለው ትብብር የበለጠ እንዲደርስ ያስፈልጋል። የኢትዮጵያና የእስራኤል ወዳጅነት ለዘላለም ይኖር። አሜን። እጅግ በጣም እናመሰግናለን ክቡር አምባሳደር። የተወደዳችሁ ተመልካቾቻችን በኢትዮጵያ ከእስራኤል አምባሳደር ዶክተር አብርሃም ንጉሴ ጋር ያደረግነው ቆይታ ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ እናመሰግናለን። ጤና ይስጥልን።